በእንዲህ እንዳለ ባህታዊ ገብረ መስቀል በዛው በገዳሙ አጠገብ በሚገኘው ዋሻ ውስጥ ሳሉ የፍልሰታ ጾም ሱባኤ ያዙ። የፍልሰታ ጾም እየተገባደደ ባለበት ወቅት ነሐሴ 13 ቀን 1982 ዓመተ ምህረት ከወትሮው የተለየ ራእይ ይታያቸዋል። ነገሩም እንዲህ ነው የሆነው። ገብረ መስቀል ከእንግዲህ የሕይወት ታሪክህ በዓለም ተባስቶ ይበተናል። ብዙ ደስታም ብዙ ፈተናም ወደምትቀበልበት መድረሻህም መነሻህም ወደ ሆነው ወደ አዲስ አበባ ቀጨኔ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያን ትሄዳለህ። ቤትህም ከዚያ አለ። ቁልፉን ያዝ። የምነግርህን ስማ፣ አስተውል፣ አትቸኩል። ወንጌልን በዓለም ዞረህ ታስተምራለህ። ብዙ ነፍስ ታድናለህ። በአብርሃም ስም ትጠራለህ። ደሃ ሰብሳቢ፣ መጽሐፍ አከፋፋይ ትሆናለህ። ባህታዊ ገብረ መስቀል ይህንን ራእይ እግዚአብሔር እንደገለጸላቸው ባወቁ ሰዓት ተደስተው እግዚአብሔርን አመሰገኑ። በዚህም መነሻነት ባህታዊ ገብረ መስቀል የወይንዬ ተክለ ሃይማኖት ገዳም መናንያንን ተሰናብተው መስከረም 28 ቀን 1983 ዓመተ ምህረት እንደታዘዙት ወደ አዲስ አበባ በማምራት በቀጨኔ መድኃኔ ዓለም ቤተክርስቲያን ደረሱ። የቀጨኔ መድኃኔ ዓለም ቤተክርስቲያን አለቃውን ጠየቅኳቸው እና እኔ ከዋሻ ታዝዤ ነው የመጣሁት። በዚህ በቀጨኔ መድኃኔ ዓለም ሰውን ይዘህ እግዚኦ በል፣ የመንግስት ለውጥ ይሆናል፣ ወንጌል አስተምር ብሎኛል። ወደ 17 መልእክቶች ናቸው ይዤ የመጣሁት። ነገሩ አልጋ ባልጋ አልሆነላቸውም። የደብሩ አስተዳዳሪ ወንጌልን በደብሩ ለማስተማር ከጠቅላይ ቤተ ክህነት ፈቃድ እንደሚያስፈልጋቸው ነገራቸው። ሊያስገቡኝ ስላልቻሉ እኔ ደግሞ አሁን አንድ ማርገጃው ጋር አንድ ሰው ቤት ተቀመጥኩ ማለት ነው። እስከ ጥቅምት ወር አጋማሽ ቢጠብቁም ለጥያቄያቸው መልስ የሚሰጥ አካል ጠፋ። ታዲያ የእግዚአብሔር ትእዛዝ ነበርና አሁንም ባህታዊ በድጋሚ ከእግዚአብሔር ትእዛዝ ተቀበሉ። ጥቅምት 16 ቀን ሌሊት ገብረ መስቀል ይለኛል፣ ተነስተህ ጌታ ኢየሱስ ክርስቶስ የዓለም መድኃኒት ነው እያልክ አስተምር፣ ማንም አይከለክልህም፣ ግባና አስተምር ይለኛል። በደብሩ እንዲያስተምሩ በታዘዙት መሰረት ጥቅምት 16 ቀን 1983 ዓመተ ምህረት በቀጨኔ መድኃኔ ዓለም ቤተክርስቲያን የሰርክ ጉባኤን ጀመሩ። እኔ ተልኬ ነው የመጣሁት እንደዚህ ስል አንድ 3 እናቶች ጠጋሉ። እነሱን እየመካከርኩ ስል ሌሎች ደግሞ እየሰሙ መጡ። ጧት ነው ማስተምረው። ጧት እየሄድኩ እዛች ቆማለሁ። እዛች ስቆም ሰዎቹ ይሰበሰባሉ። እነሱም ውጣ ለማለት ሰው ደግሞ እየበዛ ስለመጣ ዝም። ከዛ በኋላ ግጥም ሲል ደግሞ ግቢው ሲሞላ ወደ መድረክ ወጣው። መድረኩን ያስኩ። ግቢው እየሞላ ሄደ። ጠቅላይ ቤተ ክህነትም ሀገረ ስብከቱም ሁሉም አወቁ። ከዛ ትንቢቱንም እየተናገርኩ ምህላውንም እያደረስኩ ወንጌልም እያስተማርኩ ቀጠልኩ ማለት ነው። መድኃኔ ዓለም በርካታ ምዕመናንም በትምህርቱ መሳብ ጀመሩ። ጉባኤው እየሰፋ ሄደ። በዚህም የተለያዩ ጥያቄዎችን ይዘው እየመጡ ባህታዊ ማብራሪያ በመስጠት እምነታቸውን አጠነከሩ። ይህ የሰርክ ጉባኤ ግቢው አልበቃው። መድኃኔ ዓለም ማርገጃውን ግቢውም ሞላ። አራዳ ጊዮርጊስም ጴጥሮስ ወጳውሎስም ዮሐንስ ወልደ ነጎድጓድም በዚህ ባሉት በአዲስ አበባ ያሉት ትልልቅ አድባራት ትልቅ ህዝብ ነበር የሚሰበሰበው። በዚህም ህዝበ ክርስቲያኑ በወንጌል እየጎለበተ በሃይማኖቱ እየጠነከረ ባህታዊ የጀመሩት የስብከት አገልግሎት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ አስተዋጽኦ ማበርከት ችሏል። ብፁዕ ቅዱስ አቡነ ጳውሎስ ተሾሙ፣ ፓትርያርክ ሆነው ተሾሙ። በእያንዳንዱ ቤተክርስቲያን ሰው ኖረም አልኖረም የሰርክ ጉባኤ እንዲኖር ቤተክርስቲያን እንድትከፈል ብለው ፓትርያርኩ አወጁ።
ያን ጊዜ ደግሞ የበለጠ ተነሳ ማለት ነው። የኔን ጅማሮ እንዲሳካ አደረጉት ማለት ነው። ሃይማኖታችን እኮ የሚፈቅደው የወደቀውን ማንሳት፣ የተሰበረውን መጠገን፣ የተራበውን ማብላት፣ የተጠማውን ማጠጣት፣ የተራቆተውን ማልበስ። ይሄ ነው እኮ ሃይማኖታችን የሚፈቅደው። ለዚህ የበቃሁት እኔ በአባታችን ትምህርት ነው። አባታችንን ዕለት ዕለት በሚያደርጉት በሚሰጡት ትምህርት በሚሰጡኝም ድጋፍ ነው። እግዚአብሔር ይመስገን ከመጀመሪያው ጀምሮ ቄደር ተጠምቄ በስጋው ደግሞ ተወስኜ ከዛ በኋላ ይመስገን አሁን ለምንኩስና በቅቻለሁ። ምህላ ታላቅ በረከትን የሚያሰጥ ለሀገር ለወገን የሚጠቅም በቤተ ክርስቲያን ጥላ ስር ለሚኖሩ ምእመናን በአንድነትና በፍቅር በመተሳሰብ ለመኖር ከእግዚአብሔር ጋር የሚያገናኝ መሰላል ነው። 78 መስከረም 12 ላይ ሁለት ነገር ነው የጀመረው። አንደኛው በአትኳር ቅዱስ ሚካኤል ቤተክርስቲያን እዛው 2 ዓመት በቀደስኩበት ቤተክርስቲያን ውስጥ ዝናብ የለም ነበርና ዝናብ ተቋርጦ ስለነበረ በዛ መስከረም 12 ላይ ህዝቡን በጡርምባ ተራራ ላይ ነው ያለው ሚካኤል ዙሪያውን እየዞርኩ በጡርምባ ጠራሁት ህዝቡን ስጠራው መጣ። ህዝቡ ስጠራው ስለመጣልኝ ከዛ መጀመሪያ ምህላ ደረስን ማለት ነው። በዛ ነው የተጀመረው። ባህታዊ ያኔ ገና ከደብረ ብርሃን አካባቢ መጥተው ነበር እንትን የሚሉት እና በጥሩ ሁኔታ ነበር የሚካሄድ። የህዝቡም ተሳትፎ በጣም ከፍተኛ ነው። ምክንያቱም አዲስ ነገር ነው የተደርጎ የማይታወቅ ብዙውን ጊዜ የነበረው ስርዓት ከሃይማኖት ጋር ትንሽ እንትን ያለ ስለነበረ ሁሉም ደግሞ ወደ ሃይማኖቱ ለመመለስ ካለው ጉጉት የተነሳ ከልብ ነበር የሚመጣው። ህዝቡ ከተለያየ አቅጣጫ ነበር የሚመጡት የነበረው። ህዝቡ ደግሞ ዝናብ ስላገኘ ደስ ስላለው ቁጭ ብሎ መማር ጀመረ ማለት ነው። ከዛ ትምህርት ጀመርኩ ማለት ነው። አሁን ወንጌሉና ምህላው አንድ ላይ ነው የተጀመረው፣ እኩል ነው የተጀመሩት። በ1993 ዓመተ ምህረት ነሐሴ ወር መጨረሻ ላይ በታተመው ምኒልክ ጋዜጣ ላይ የባህታዊ ገብረ መስቀልን የውጭ ሀገራት ጉዞን ሲያሰፍር በመጀመሪያ ኢየሩሳሌም ሲያቀኑ ከአዲስ አበባ ወደ ግብጽ ከዚያም እስራኤል ገብተው በኢየሩሳሌም ጎልጎታ የጌታን መቃብር ተሳልመው 40 ቀን ጸሎት አድርገው እንደተመለሱ አስፍሯል። ለሁለተኛ ጊዜም በ1984 ዓመተ ምህረት በድጋሚ ወደ እስራኤል ሄደው ቅድስት ሀገር ኢየሩሳሌምን እየጎበኙ ሳለ አንድ ክስተት ተፈጠረ። አንድ ፈረንጅ ወንዲ ቤሪ የምትባል ወደ 21 እምነት ውስጥ ገብታለች። ካሊፎርኒያ ሳን ፍራንሲስኮ ይባላል። እዛ ቤቷ በላይ ዋሻ አስቆፍራ ትልቅ ዋሻ አስቆፍራ የምትጸልየው እንደዚህ 3 መንበር አርገዋለች። እንደው እግዚአብሔር አሰርቷት ነው እንጂ እሷ አታውቅም፣ ስለ ቤተክርስቲያን ምናምን አታውቅም። ግን 3 መንበር እዛ ውስጥ አስፈልፍላ ዋሻ ሰርታ ከዛ ከበሩ ጀምራ መቅደሱ ድረስ ትንደባለላለች። ጸሎቷ መንደባለል ነው። እውነተኛውን ሃይማኖት ለማግኘት 40 ቀን ሱባኤ ገብታ ስትጸልይ ባህታዊ ገብረ መስቀልን በራእይ ደጋግማ ትመለከታቸዋለች። እውነተኛውን ሃይማኖት ከዚህ ሰው ሃይማኖት ጋር ነው የምታገኙ። እሱም በኢየሩሳሌም በባዶ እግሩ ሲጓዝ ታገኘዋለሽ። ፈጥነሽ ወደ ኢየሩሳሌም ሂጂ የሚል መልእክት በራእይ ያየች። ባህታዊን በአንድ ሌሊት ለ3 ጊዜ ያክል ማየቷን ገልጻለች። ህልሙን የሚያሳያት የኔን ይሄንን አሁን የምታዩትን ጻጉሬ ይሄንን እንደዚህ ነበርና ይሄንን ያሳያት። ይህች ሚስ ዊንዲቬሪ የተባለች አሜሪካዊት ታዲያ ዘመኗን የፈለገችውን ትክክለኛ እምነት ለማግኘት በፍጥነት ወደ ኢየሩሳሌም ደውላ በራእይ የተመለከተችውን ባህታዊ መኖሩን ጠየቀች። ከኢትዮጵያ የመጡ አንድ ባህታዊ ገብረ መስቀል የሚባሉ አሉ ትላታለች። በህልሜ ያየሁት ሰው እንደሆነና እንዳልሆነ እሱ ሳያቅ ፎቶግራፍ አንሺውና ላኪልኝ ትላታለች። ስትመለከትም በራእይ ያየችው በመሆኑ ተደስታ ፈጣሪዋን አመሰገነች። በትክክል ያየው ሰው ይሄ ነው እና ሆቴል ያዥልኝ እመጣለሁ፣ እሱን ተከታይ ብሎኛል እግዚአብሔር። ከዛ ሆቴል ትይዝላታለች። ትነሳና ከአሜሪካ እስራኤል ሀገር ትመጣለች።
ባህታዊ ገብረ መስቀልም ይህችን ሴት ሚያዝያ 29 ቀን የቅድስት ድንግል ማርያም ልጅ ጌታ ኢየሱስ ክርስቶስ የሰው ልጆች ከጥንት አባታቸው አዳም የወረሱትን የዕዳ በደል ደብዳቤ በቅዱስ ዮሐንስ እጅ ተጠምቆ ለዓለም ሁሉ ደህንነትን ባወጀበት በዮርዳኖስ ወንዝ አስጠምቀው የኦርቶዶክስ ተዋሕዶ እምነት ተከታይ አድርገዋታል። ስትጠመቅ ወለተ መስቀል ተባለች። ገብረ መስቀልን ተከታይ ነው ያለሽ፣ ያውን የስሜን ሰጥቼሻለሁ፣ ወለተ መስቀል ተባለች። ባህታዊ ወለተ መስቀልን አስጠምቀው ከኢየሩሳሌም ሲመለሱ አብሬ ወደ ኢትዮጵያ ሄዳለሁ በማለቷ ይዘዋት መጡ። ኢትዮጵያ ሄዳለሁ አለች። ተከትላኝ ኢትዮጵያ መጣች። ከሷ ጋር ወደ አሜሪካ ሄደ። ለጆርጅ ቡሽ አንበሳው አገሳ አባይ ሞላ ብለህ ንገረው፣ ዓለምን የሚያስጨንቅ ሰው ይነሳል። ለቢላዲን ነው። ለጆርጅ ቡሽ ዲሲ ሄደን በባሏ ጓደኛ መካኝነት መልእክቴን አደረስኩ። እኔ ያኔ ተመለስኩ። ከተመለስኩ በኋላ እሷ ደግሞ መጣች፣ ተመልሳ መጣች። በኢትዮጵያ የሚገኙ ገዳማትን አብረው ከጎበኙ በኋላ ባህታዊ ተወልደው ወዳደጉበት ቦታ አብረው ወለተ መስቀልም እንደ ባህታዊ ገብረ መስቀል በባዶ እግሯ ያለምንም ድካም ተጉዛ ጎብኝታለች። መጀመሪያ የመጣችው እንዴት በባዶ እግሩ የሄደ ቤት ሳይኖረው መኪና ሳይኖረው እንዴት ዝም ብዬ እመጣለሁ ብላ ነው የመጣችው። በዚህ ጊዜ ባህታዊ ከቦታ ቦታ ሲንቀሳቀሱ እንዲጠቀሙበት ብላ ያሰበችውን እንዲሁም ደግሞ ማረፊያ ቤት ያስፈልጋቸዋል በማለት አንድ ላንድ ክሩዘር መኪናና ሰፊ ግቢ ያለው አንድ ቤት ገዝታላቸው ወደ ሀገሯ ተመልሳለች። እግዚአብሔር ምክንያት አለው። እኛ በዛን ሰዓት እንደዚህ በተቸገርንበት ሰዓት ነው ወለተ መስቀል ወይም ወንዲበሬ የመጣችው። ይህንን ቤት ገዝታ ስትሰጠኝ ለካ አገልግሎቱ በዚህ እንዲቀጥል ነሯል። ባህታዊ ገብረ መስቀል ኃይለ መስቀል ከወለተ መስቀል የተሰጣቸውን ቤት ለእኔ ምን ያደርግልኛል በማለት የእግዚአብሔር ስም እንዲመሰገንበት ስሙም እንዲጠራበት በማሰብ ከራሳቸው ይልቅ ለድሆች የሚጨነቁ ለአቅመ ደካሞች የሚያዝኑ በመሆናቸው በበጎነት ክርስቲያናዊ ስራ እንዲሰራበት አድርገዋል። ፕሮቴስታንቶች የኦርቶዶክስ እምነት እንዲቀላቀሉ ማድረጋቸው 1993 ዓመተ ምህረት ግንቦት ወር በወጣው እትሙ ላይ ሰፍሮ ይገኛል። እስካሁን ባለው ጊዜ ደግሞ 28400 ሙስሊሞችና ከ884000 በላይ መናፍቃንን አስተምረው የንስሐ ቄደር ጥምቀት በማስጠመቅ ወደ እናት ቤተክርስቲያን እንዲመለሱ አድርገዋል። ከዛው ተነስቶ ልሳን ነው ተባለ። ሃሌሉያ ሪሲ ካንሳንታራ ማና ማቲና ሞሪ ሲንጋና ማቲና ስለሱ እነሱ ኢየሱስ ተናገረ። እስቲ ምንኛ ቋንቋ ትላላችሁ? ሁሉን ማስተውሉና እነሱንም ፈትኑን ውሸትነት የምታውቁ ሪሲ ካንሳንታራ ማና ማቲና ሞሪ ሲንጋና ማቲና እነሱ የምናገሩ ይሄ ብቻ። ህዝበ ክርስቲያኑ በሚያደርጉትና በሚሰሩት መልካም ተግባር ቀን በቀን ወደ እርሳቸው የሚመጣው ምእመን እየበረከተ ጉባኤው እየሰፋ የእግዚአብሔር ክብሩም እየተገለጠ ስሙም እየነገሰ ሄደ። ባህታዊ በሚያስተምሩት ትምህርትና በቄደር ጥምቀት የኦርቶዶክስ ሃይማኖት ተከታዮች በእምነታቸው እየጠነከሩ መጡ። ህሙማንንም በጥምቀት ደህንነታቸውን እያገኙ ጉባኤው ከኢትዮጵያ አልፎ በመላው ዓለም ተስፋፋ።